ሰላም ለእናንተ ይሁን። ይህን ቻናል እየተከታተላችሁ ያላችሁ የዚህ ቻናል ቤተሰቦች ዛሬ መንፈሳችንን ስለመገንባት እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን አዳዲስ መንፈሳዊ መልእክቶችን በፍጥነት እንዲደርሳችሁ ይሆናል። ስለዚህ ይህን ቪዲዮ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ቪዲዮውን ላይክ ስታደርጉ ለብዙ ሰው ቪዲዮ እንዲደርስ መልእክቱ እንዲደርስ ስለሚሆን ነው። ዛሬ የምንመለከተው መጽሐፍ ቅዱስ ላይ በመንፈሳችን እንድንጠነክር እግዚአብሔር ቃል አሳስቦ ሁል ጊዜ ይናገረናል። ስለዚህ እንዴት ነው በመንፈሳችን መጠንከር የምንችለው? መንፈሳችንን መገንባት ለምን ያስፈልጋል የሚለውን እንመለከታለን። መጽሐፍ ቅዱስ ላይ ኤፌሶን 3:16 ላይ እንደዚህ የሚል ቃል አለ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። እንግዲህ አንድ ክርስቲያን ከእግዚአብሔር መንፈስ ሲወለድ ዳግመኛ የሚወለደው መንፈሱ ነው። ስለዚህ መንፈሱ ዳግመኛ ከእግዚአብሔር ከተወለደ በኋላ መጠንከር እንደሚገባው መጽሐፍ ቅዱስ ይነግረናል። ለምንድን ነው በመንፈሳችን መጠንከር የሚያስፈልገን? እንዴትስ ነው የምንጠነክረው የሚለው እንመለከታለን። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ኃይል ያስፈልገናል ማለት ነው። በኃይል ስንጠነክር ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። እንግዲህ ፍቅር አንዱ የመንፈስ ፍሬ ነው። ከመንፈስ ፍሬዎች ውስጥ አንዱ ነው። ስለዚህ በመንፈስ ስንመላለስ የሚታይብን ፍሬዎች አሉ። አንደኛው ፍቅር ነው። ለዚህ ነው በመንፈሳችሁ ጠንክሩ ብሎ ስለ ፍቅር የሚያወራው። አንድ ሰው በመንፈሱ ሲጠነክር ከእግዚአብሔር መንፈስ ጋር ህብረቱ ሲኖረው በፍቅር መመላለስ አይከብደውም። ምክንያቱም የእግዚአብሔር መንፈስ ፍቅር ስለሆነ ያ ደግሞ ግንዱ ከቅርንጫፉ ተለይቶ የተለየ ፍሬ እንደማያፈራም፣ ስለዚህ ከግንዱ ጋር የተጣበቀው ፍሬውን ይመስላል እና በመንፈስ ውስጥ ያለ ሰው በመንፈስ የሚመላለስ ሰው የፍቅር ፍሬ ይታይበታል። ለዚህ ነው በፍቅር ይጸና ዘንድ የሚለው። ስለዚህ በመንፈሳችን እንዴት ነው የምንጠነክረው? መንፈሳችን እንዴት ነው የምንገነባው የሚለው አስፈላጊ ነገር ነው። ብዙ ንግግሮች አሉ ወይም አሰምሽኖች አሉ። መንፈስ አያድግም ያድጋል የሚሉ ክርክሮች አሉ። መንፈስ እንደሚጠነክር ግን እዚህ ጋር መጽሐፍ ቅዱስ ይነግረናል። በመንፈሱ በውስጥ ሰውነታችሁ። የውስጥ ሰውነት የሚለው ውስጣዊ መንፈሳችንን ነው። መንፈሳችንን የውስጥ ሰውነት ኢነርማን በውስጣችሁ የሚኖረው ያ የሰው መንፈስ የሚባለው በመንፈስ ቅዱስ ይጠነክራል። ከእግዚአብሔር ጋር ህብረቱ በየቀኑ እያደገ ሲሄድ በመንፈስ ይጠነክራል። ስለዚህ እንዴት በመንፈሳችን እንጠንክር የሚለው እንመለከታለን። ጴጥሮስ ላስፍራ ላይ ሲናገር እንደዚህ ይላል፣ ውጫዊ ማንነታችን ቢሞት እንኳን ውስጣዊ ማንነታችን ዕለት በዕለት ይታደሳል ይላል። ውጫዊ ማንነታችን ቢሞት እንኳን ውስጣዊ ማንነታችን ዕለት በዕለት ይታደሳል። መጽሐፍ ቅዱስ ላይ የሰው መንፈስ የእግዚአብሔር መብራት ነው ይላል። የሰው መንፈስ የእግዚአብሔር መብራት ነው፣ የውስጥ ልቡን ይመረምራል ይላል። the inner deep part of the human being መንፈስ ቅዱስ ወይም እግዚአብሔር ወደ እኛ ሲመጣ የሚመጣው በመንፈሳችን በኩል ነው። ስለዚህ መንፈሳችንን ስንገነባ ከእግዚአብሔር ጋር ያለውን ህብረት እያጠነከርን ከእግዚአብሔር የምንቀበለውን የመንፈሳችንን ቴሪቶሪ ግዛቱን እያሰፋን እንሄዳለን ማለት ነው። ስለዚህ በመንፈሳችን በውስጥ ሰውነታችሁ እንድትጠነክሩ ይላል። እንዴት እንጠንክር? መጽሐፍ ቅዱስ የምንጠነክርበትን መንገድ በተለያየ ስፍራ ላይ ይነግረናል። የመጀመሪያው የምንጠነክረው የእግዚአብሔር ቃል ሙላት ነው። መጽሐፍ ቅዱስ ሲናገር ዛሬ እንደተወለዱ ሕፃናት የቃሉን ወተት ተመኙ ይላል። ዛሬ የተወለዱ ሕፃናት የቃሉን ወተት ተመኙ። አንድ ሕፃን ሲወለድ ወዲያው እንግዲህ የእናቱን ጡት ነው የሚጠባው፣ ሌላ ምግብ አይወስድም እንደሚታወቁ። ስለዚህ የእግዚአብሔር ቃል መንፈሳችንን ይገነባዋል። የእግዚአብሔር ቃል መንፈሳችንን ስለሚገነባው ነው የቃሉን ወተት ተመኙ። መጽሐፍ ቅዱስ ላይ በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትፈልጉትን ሁሉ ጠይቁ ይደረግላችኋል ይላል። ብዙ ጊዜ እግዚአብሔርን የምናገኘው በፍላጎት በስሜት ብዛት ብቻ
አይደለም። ስሜት ጥሩ ነው። መንፈሳችን አንድ ሰው ለእግዚአብሔር ቀናዊ ሲሆን ወይም ስሜቱን አነሳስቶ እግዚአብሔር መፈለግ ውስጥ ሲገባ ኢሞሽን የነፍሳችንን በር ስለሚከፍተው መንፈሳችን ኢዝሊ ፍሎ እንዲያደርግ እንዲንቀሳቀስ ይከፍታል። ስሜት አስፈላጊ ነው በመንፈሳዊ ነገር። ነገር ግን ደግሞ ከስሜት በላይ የእግዚአብሔር ቃል በጣም አስፈላጊ ነው። የእግዚአብሔር ቃል ራሱ እግዚአብሔር ስለሆነ እግዚአብሔርን የምናገኝበት አንዱ መንገድ ቃሉ ነው። ስለዚህ በቃሉ ውስጥ የእግዚአብሔርን ማንነት ራሱን ስለምናገኝ ኔቸሩን ስለምናገኝ የእግዚአብሔርን ቃል ስናሰላስልና ስናስብ በመንፈሳችን በውስጥ ሰውነታችን እንጠነክራለን። በውስጥ ሰውነታችን በመንፈሱ በእግዚአብሔር መንፈስ እንጠነክራለን። ምክንያቱም የእግዚአብሔር ቃል ሕይወትና መንፈስ ነው። ስለዚህ መጽሐፍ ቅዱስ ሮሜ ላይ ሲናገር እንደዚህ ይላል፣ ስለ ሥጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ሕይወትና ሰላም ነው። የእግዚአብሔርን ቃል ስታስቡ ሰላም ይበዛላቸዋል። የእግዚአብሔርን ቃል ስታሰላስሉ ሕይወት ይበዛላቸዋል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው እርሱ ብፁዕ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያስበዋል ያሰላስለዋል። እርሱም በውሃ ፈሳሽ ዳር እንደተከለች ዛፍ ፍሬዋም በወቅቱ እንደሚሰጥ ዛፍ ነው፣ የሚሰራው ሁሉ ይከናወንለታል ይላል። ስለዚህ የእግዚአብሔርን ቃል ስናስብ የምንሰራው ሁሉ ይከናወንለታል። የእግዚአብሔር ማንነት ወደኛ ስለምንስብ እግዚአብሔር በነገራችን ላይ በጣም በቃሉ መጽሐፍ ቅዱስ ላይ እንደዚህ ይላል፣ በቃሌ ወደሚንቀጠቀጥ በመንፈሱ የተዋረደ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ይላል። አያችሁ the secret of የእግዚአብሔርን ህልውና ወይም እግዚአብሔር በሕይወታችሁ ውስጥ በየትኛው መንገድ ብታልፉ አብሯችሁ እንዲሆን ከፈለጋችሁ የእግዚአብሔር ቃል የመጀመሪያ ቦታ ስጡት። ምክንያቱም እግዚአብሔር ቃሉን ሊሽር አይችልም። ሰማይና ምድር ቢያልፍ እንኳን ቃሌ አያልፍም ይላል። ስለዚህ የእግዚአብሔርን ቃል የመጀመሪያ ቦታ ስንሰጠው፣ ስናስበው፣ ስናሰላስለው፣ ስንናገረው፣ በውስጣችን ውስጥ ስናጉተመትመው፣ ስናውጀው የእግዚአብሔርን ማንነት በእኛ ዙሪያ እንጠራለን። መጽሐፍ ቅዱስ እንደዚህ የሚል ቃል አለ፣ ደስ የሚል ቃል አለ። እግዚአብሔር በሚፈሩት ዙሪያ መላእክቱን አስፍሯል ይላል። እግዚአብሔር በሚፈሩት ዙሪያ ለቃሉ በሚገዙ ለቃሉ በሚታዘዙ ዙሪያ ማንን አስፍሯል? ኤንጅልሶች አሉ አራውንድ አስ፣ በእኛ ዙሪያ መላእክቶች አሉ። ምክንያቱም የእግዚአብሔር ቃል መላእክቶች የእግዚአብሔርን ቃል ለማስፈጸም ነው በዚህ በምድር በእኛ ዙሪያ የሚሆኑት የእግዚአብሔር መላእክቶች ማለት። ስለዚህ ቃሉን ስንናገር መላእክቶችን ኤክሴል እያደረግን እያጠነከርናቸው በእኛ ዙሪያ ለእኛ አገልግሎት ሊሆን ይችላል፣ ለሕይወታችን ለበረከታችን የተሰጡን መላእክቶችን ስትሮንግ የምናደርገው በእግዚአብሔር ቃል አማካኝነት ነው። ስለዚህ የመጀመሪያው የእግዚአብሔርን ቃል ማሰብ፣ ማሰላሰል፣ መናገር፣ በሙላት በእግዚአብሔር ቃል ውስጥ መኖር ማለት ነው። የውስጥ መንፈሳችን የሰው መንፈስ የምንለው ጠንካራ እንዲሆን የሚያደርገው ማለት ነው። ሌላኛው ደግሞ ወርሺፕ ነው። አምልኮ መንፈሳችንን ያጠነክራል። እግዚአብሔር መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ያመልኩታል ይላል። ስለዚህ እግዚአብሔር መንፈስ ስለሆነ ስናመልከው፣ እግዚአብሔርን ወርሺፕ ስናደርግ፣ ስናደናንቀው፣ በመንፈሳችን ሆነን በመንፈስ ሆነን ስናከብረው፣ ስንገዛለት፣ ዝቅ ስንልለት፣ መንፈሳችንን ስናዋርድ እግዚአብሔር ደግሞ መንፈሳችን ያጠነክረዋል። ስትሮንግ የሆነ መንፈስ ይሰጠናል። ጠንካራ የሆነ መንፈስ እንድንገነባ ያደርጋል። አምልኮ ለእግዚአብሔር ፍቅራችንን የምንገልጥበት መንገድ ቢሆንም ነገር ግን መንፈሳችንን የሚያጠነክር ደግሞ ሌላ አንድ ተግባር ነው። ስለዚህ በጣም ስናመልክ፣ በጣም ስናከብረው ወይም ስንዘምር በመንፈስ ሆነን፣ በመንፈስ የሚለው ሰው ከአእምሮ ውጪ ሆኖ ወይም አእምሮውን ሳይቆጣጠር ሊዘምር ይችላል። አእምሮ የትም እየሄደ ወርሺፕ ሊያደርግ ይችላል። ግጥሞቹን፣ ዜማውን ሊያቀነቅን ይችላል። እሱን አይደለም፣ በተመስጦ በሆነ ውስጥ ያለ አምልኮ። በተመስጦ በመንፈስ መሆን ማለት አእምሮን፣ ነፍስን፣ ስጋን፣ መንፈስን አንድ አድርጎ በዛ ሰዓት፣ በዛ ቅጽበት፣ በዛ ማይክሮ ሰከንድ ለእግዚአብሔር ብቻ ይልድ መሆን ማለት ነው። መፍሰስ ማለት ነው። that is worship።
እንጂ የሆነ መዝሙር ስለምታውቀው ስላጠናኸው ብቻ ዝም ብለህ ሸምድደ ማለት አይደለም። አምልኮ ይልዲንግ ራስን፣ ነፍስን፣ ማንነትን፣ ክብርን፣ እኔነትን ሁሉ አሳልፎ መስጠት ነው። እዚህ መንፈስ፣ ስጋ፣ ነፍስ አንድ ሆነው ለእግዚአብሔር የሚገዙበትና ራሳቸውን የሚጥሉበት ቦታ ነው አምልኮ። ስለዚህ በመንፈስ እግዚአብሔርን ስናመልክ ስፒሪታችን ይጠነክራል፣ መንፈሳችን ስትሮንግ ይሆናል፣ ቦልድነስ ይገባብናል። ጠንካራ የሆነ ቦልድነስ ይገባብ። በምንም አይነት ሁኔታ ውስጥ ብትሆኑ ወርሺፕ ሰስቴን ያደርጋቸዋል። አምልኮ የነፍሳችሁን ውቅር በተረጋጋ ማንነት ውስጥ በሰከነ ማንነት ውስጥ እንድትሆኑ የሚያደርጋችሁ ነገር አምልኮ ነው። ወርሺፕ ስታደርጉ፣ ይልድ ስታደርጉ፣ ነፍሳችሁን በእግዚአብሔር ፊት ስታፈሱ the spirit of the living God የእግዚአብሔር መንፈስ ይሞላችኋል፣ ይቆጣጠራችኋል። ያ ነው አምልኮ። ስለዚህ ሁለተኛው አምልኮ ነው። አምልኮን ስናመልክ እግዚአብሔር ስፒሪታችን ስትሮንግ የሆነ መንፈስ ይገነባ ይሰጠናል። ሌላኛው ብዙ ጊዜ ብዙ ሰው የማይናገረው ግን በጣም መጽሐፍ ቅዱስ ላይም የተለያዩ ታላላቅ የእግዚአብሔር ሰዎች የተጠቀሙበት አንዱ ሜዲቴሽን ነው ወይም ተመስጦ ነው። በተመስጦ ውስጥ ስንሆን ነፍሳችንን በእግዚአብሔር ቁጥጥር ስር እንድትሆን መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቢ ስቲል ኤንድ ኖ ዛት አይ አም ጋድ፣ እረፉ እኔም አምላክ እንደሆንኩ እወቁ ነው የሚለው አማርኛው። የእንግሊዘኛው ግን ሞር ሰብስታንስ አለው። ስቲልነስ፣ ስቲል መሆን ማለት በነፍስ ውስጥ ያለ ማረፍ፣ ጸጥ ማለት፣ ነፍሳችንን በእግዚአብሔር መንፈስ ውስጥ በቁጥጥር ውስጥ እንድትሆን ማሳረፍ ማለት ነው። ስለዚህ ስቲል ስንሆን፣ ስንረጋጋ፣ ነፍሳችን ውስጥ ያሉ የተለያዩ ሀሳቦችን ትተን ጥለን ተረጋግተን በዛ ማይክሮ ሰከንድ ውስጥ ለእግዚአብሔር ራሳችንን ኦፕን ስናደርግ ስፒሪታችን ቻርጅድ ይሆናል። ለዚህ ነው ዳዊት ሲናገር እንደዚህ ያለ፣ ነፍሴን ጡት እንደጣለ ሕፃን በውስጤ ዝም ጸጥ አሰኘኋት ይላል። ነፍሴን ጡት እንደጣለ ሕፃን በውስጤ ዝም ጸጥ አሰኘኋት። ዋው እንዴት ደስ ይላል! ምክንያቱም ነፍስ በጣም ትዋከባለች፣ በብዙ ነገር ትያዛለች። ላይፍ አለ፣ ብዙ ነገር አለ፣ ስራ አለ፣ ብዙ ሀሳቦች አሉ፣ ስለ ፊውቸር፣ ስለ ነገ፣ ከሞት በኋላ ስላለው ህይወት፣ ስለምንወዳቸው ህይወት ሰዎች ምናምን ብዙ ነገር ውስጥ ትገባለች። ስለዚህ ልክ እንደዛ በምትሆን ሰዓት ስላላረፈች ለእግዚአብሔር መንፈስ ሴንሲቲቭ መሆን ትቸግራለች። ንቁ መሆን ስለምትቸግር ዳዊት እንደዚህ አለ፣ ነፍሴን በውስጤ ጡት እንደጣለ ሕፃን ዝም ጸጥ አሰኘኋት። ኦ ማይ ጋድ! ኳይትነስ፣ ጸጥታ፣ መረጋጋት፣ ስቲል መሆን ዲስ ይሄ አንዱ የመንፈሳዊ ሚስጥር ነው። ነፍሳችሁ በእግዚአብሔር መንፈስ እንድትሞላ ኳይትነስ ያስፈልጋል፣ ጸጥታ ያስፈልጋል። ወከባ፣ ጫጫታ ምናምን ይመስለናል ብዙ ጊዜ። አንተ ጌታ እንደዚህ ብለኸኛ፣ እንደዚህ ሆኗል፣ እንደዚህ ጥሩ ነው። እግዚአብሔር መናገር የምንፈልገውን ወይም በውስጣችን የሞላውን ለእግዚአብሔር ፍቅራችንን መናገር ጥሩ ነው፣ ወይም በጥያቄዎቻችን ማሳወቅ ጥሩ ነው። ነገር ግን አንዳንዴ አርምሞ ወይም ኳይትነስ፣ ዝምታ it builds your spirit መንፈሳችሁን ይገነባል። ስለዚህ በውስጣችሁ በመንፈሱ በሰውነታችሁ እንድትጠነክሩ ለእግዚአብሔር መንፈስ የተረጋጋ ኤንቫይሮንመንት፣ ስቲል የሆነ ሀሳብን፣ ነፍስን፣ ምኞትን፣ ቅድን፣ ጭንቀትን ሁሉ በእግዚአብሔር እግር ስር አድርጎ በጸጥታ በእግዚአብሔር ፊት መጠባበቅ። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይደክሙም፣ አይታክቱም፣ ይበራሉ፣ ይሄዳሉ ይላል። ሃሌሉያ!
እግዚአብሔርን በመንፈስ ስንጠባበቀው ወይም በጸጥታው ስንጠባበቀው ቻርጅ ያደርገናል፣ ይሞላናል፣ መንፈሱን ይልክልናል፣ ኃይላችን እንድናድስ ያደርገናል። ስለዚህ ሶስተኛው ነገር ይሄ ነው። መጀመሪያ እግዚአብሔር ቃል ማሰላሰል፣ ሁለተኛው አምልኮ፣ ሶስተኛው ተመስጦ ወይም አርምሞ በጸጥታ ውስጥ እግዚአብሔርን በመተማመን መጠበቅ። ሌላኛው አራተኛው በልሳን አብዝቶ መጸለይ። በልሳን አብዝተን ስንጸልይ እግዚአብሔር መንፈሳችን ይገነባዋል። መጽሐፍ ቅዱስ እንደዚህ ይላል፣ በልሳን የሚጸልይ ራሱን ይገነባል፣ ራሱን ያንጻል፣ ቢልድ ያደርጋል፣ ያንን አትሞስፌር ያመጣዋል። ምክንያቱም ልሳን ከእግዚአብሔር ጋር ሚስጥር የምንነጋገርበት ነገር ስለሆነ በልሳን አብዝተን በምንጸልይበት ሰዓት መንፈሳችን ቻርጅድ ይሆናል። ስለዚህ በልሳን አብዝቶ መጸለይ መንፈሳችን እንዲገነባ ያደርገዋል። ለዚህ ነው በልሳን የሚጸልይ ሚስጥርን ከእግዚአብሔር ጋር ይናገራል፣ ለእግዚአብሔር እንጂ ለሰው አይናገርም ይላል። አንዳንዴ አንደርስታንድ ላናረገው እንችላለን። ምንናገረው የሚተረጎም ልሳን አለ፣ ማይተረጎም ልሳን አለ፣ የመላእክት ልሳን አለ፣ የተለያዩ የልሳን ዳይሜንሽኖች አሉ። ነገር ግን በልሳን አብዝተን ስንጸልይ መንፈሳችን ይገነባል፣ መንፈሳችን ይታነጻል። ሃሌሉያ። ስለዚህ እነዚህን አራት ነገሮች በማድረግ መንፈሳችንን ቢልድ ማድረግ ወይም መገንባት እንችላለን። ጠንካራ መንፈስ ደግሞ ያለው ሰው ከእግዚአብሔር የሚቀበለው ከመንፈሳዊ ዓለም ላይ የሚቀበለው በረከት፣ ጤንነት፣ ሰላም በዛ ልክ ነው የሚወሰነው። ኤፌሶን 3:20 ላይ እንደዚህ የሚል ቃል አለ፣ እንግዲህ በእናንተ እንደሚሰራ እግዚአብሔር ኃይል መጠን ከምታስቡትና ከምታልሙት በላይ አብልጦ ሊያደርግ ለሚቻለው ለእርሱ ክብር ይሆንለት ይላል። ስለዚህ በእግዚአብሔር በኩል ለሚመጣው ነገሮች፣ በረከቶች ሁሉ በእናንተ ውስጥ ያለው ኃይል ወሳኝ ነው ማለት። በእናንተ እንደሚሰራው እግዚአብሔር ኃይል መጠን የሚለው ለዚህ ነው። ስለዚህ ኃይላችሁን ኢንክሪዝ ስታደርጉ፣ ስትጨምሩ መንፈሳዊ ቴሪቶሪያችሁ፣ መንፈሳዊ ግዛታችሁ፣ ተጽዕኗችሁ እየሰፋ ይሄዳል። እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ናችሁ ማለት ላይታችሁ ይታያል፣ ብርሃናችሁ ይታያል ማለት ነው። ብርሃን ደግሞ የሚመጣው በእነዚህ መንገድ ነው። ብርሃን አንዴ ከእግዚአብሔር መንፈስ ተወልዶ ጌታን እንደ የግል አዳኝ አድርጎ ተቀብሎ በመኖር ውስጥ አይደለም ብርሃን ያለው። ብርሃን የሚጨምር ነገር ነው። ስለዚህ ያን ደግሞ በእነዚህ ነገሮች ብርሃናችሁ ሲጨምር ቴሪቶሪያችሁ፣ ለኑሯችሁ፣ ለስራችሁ፣ ለአገልግሎታችሁ፣ ለትዳራችሁ ብርሃን ስለሚያስፈልጋችሁ እነዚህን ስታደርጉ ብርሃናችሁ ኢንክሪዝ ያደርጋል ማለት ነው። ስለዚህ እነዚህ ናቸው። ይህን ቻናል ሰብስክራይብ ማድረግ አትርሱ። በሌላ መልእክት ተመልሼ እመጣለሁ። ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ። ይህን ቪዲዮ ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ። ጌታ ይባርካችሁ። ወዳችኋለሁ።